ትምህርት የሰጠን ፍቅር ያሳየን ተግባር ለክርስቲያኖች ያለው መልእክትና ተግባር በሰፊው ይብራራ። አሁንም የምወስዳችሁ ወደ ኔታ መዝገበ ቃል ገብረ ሕይወት ይሆናል። በሰፊው ያብራሩልና። እሺ፣ ስለ ክርስቶስ ስንናገር ውስጣችን በአንክሮት በድንቂያ ይሞላል። ምክንያቱ አስቀድሞ በነቢያት ራሱን የገለጸልን እንደ ዘመናችን እንግዳ ሳይሆን እንደ ቀድሞ እንግዳ ነበር አመጣጡም። የዘመኑ እንግዳ ያው በስልክ እየደወለ እየመጣሁ ነው እዚህ ደርሻለሁ እያለ ነው የሚመጣው አይደል? የቀድሞ እንግዳ ግን ስልክ ምንም ስለሌለ ድንገት ነው ድርስ የሚለው። ስለዚህ እግዚአብሔር ወደዚህ ዓለም ሲመጣ እንደ ቀድሞ እንግዳ ድርስ ያለ ሳይሆን እንዳሁኑ ዘመን ነው እየመጣ እንደሆነ ጊዜው እየደረሰ እንደሆነ ልክ እየነገረን ነው የመጣው። በነቢያት ነው መልእክቱን እያስተላለፈ የመጣው። ነቢያት ሁሉ ትንቢቱን ተናግረው አረፍተ ዘመን ገጥቷቸው ሊያዩት ናፍቀው ሳያዩት አልፈው መልአኩ ቅዱስ ገብርኤል የእግዚአብሔር ወደዚህ ዓለም የመምጣት የመገለጥን ምስጢር አብሳሪ ሆኖ ተልኳል። ቀድሞ በዓለመ መላእክትም አረጋጊ መልአክ ስለነበረ ሽልማቱ ድንግል ማርያምን ማብሰር ነበረ። የዚያ ሁሉ የማረጋጋት ሽልማት ተደርጎ የተሰጠው ድንግል ማርያምን ማብሰር ነው። ሁራ አብሰራ ለወለተ ሐና፣ የሐናን ልጅ ሂድና አብስራት ትወልጃለሽ ብለህ አብስራት። በዚህ ማብሰር ግን ራሱም አለበት። እሱ የሌለበት የማብሰር ስራ አይደለም የተሰራው። ራሱ ክርስቶስ አለበት፣ ራሱ ቃል ማለት ነው። ስለዚህ በተስፋ በነቢያት ሲነገረን የነበረው እሱ እውነት ለመሆንና ወደ መገለጽ ሲመጣ መልእክተኛ ተልኳል ወደ ድንግል ማርያም። አንዲት ድንግል ተጠብቃ ያለች እሱ ለማደሪያነት የመረጣት፣ ለማደሪያነት ለእናትነት የመረጣት፣ ዓለምን ሊጎበኝ ሲፈልግ መጎብኛ፣ እኛ ጋር ሊገናኝ ሲፈልግ መገናኛ፣ ከላይ ቃል ወደ ታች የሚወርድባት መውረጃ፣ ስጋ ደግሞ ወደ ላይ የሚወጣባት መሰላል ማውጫ ተደርጋ የተዘጋጀች አንዲት ቅድስት ንጽሕት እናት ተገኝታለች። ስለዚህ መልአኩ ሂዶ እሷን ነበር ያበሰረ። በዚህ ሰዓት እንደምን ይሆንልኛል ብላ መልስ ነግራ ነበር። እሱ ግን የምትወልጁ አምላክ ነው፣ ያለ አባት ያለ ዘር ልትወልጁ እሱ ይቻለዋል። ስለዚህ እሱም አይቻለውም ማለት አይቻለኝም ማለት እስመ አልቦ ነገር ዘይሳነው ለእግዚአብሔር አይደል? ትልቁ መልእክቱ ለእግዚአብሔር የሚሳነው ነገር የለም አላት። እግዚአብሔር ማይሳነው አይባልም ብላ አማኝ ስለሆነች ተቀበለች። ለዛ ነው በመስማት እንግዲህ ያ የተነገራትን በመስማት እሷ ደግሞ በምላሽ እሺ በማለት በዚህ ቅጽበት ውስጥ ነበር ክርስቶስ በማህፀኗ ያደረው፣ ሰው ለመሆን የተጸነሰው፣ ለመወለድ የተጸነሰው። 9 ወር ከ5 ቀን የመጸነሱ ምስጢር እጹብ ድንቅ ነበረ። ከዚያም ደግሞ ወታገሰ ለተጸንሶ ውስተ ከርሰ ድንግል፣ በድንግል ማርያም ማህፀን ለመጸነስ ታገሰ ይላል። እኔ አምላክ ነኝ ተሎ ልወለድ አላለም። ወዲያው ተጸንሶ ወዲያው ተወልዶ ቢሆን ኑሮ ሌላ ምታት ይመስል ነበር። የሰው ልጆችን ጠባይ አላፈለሰም። 9 ወር ከ5 ቀን ነበር የተሸከመችው። 9 ወር ከ5 ቀን በውስጧ አምላክን የመሸከምን ጉዳይ ማን ፍጡር ሊያብራራው ይችላል? ማን ፍጡርስ ተናግሮ ሊጨርሰው ይችላል? ይህንን እናንተ አይምሮ ያላችሁ አይደላችሁም? እስኪ እዩት። የአምላክ ማደሪያ ሆና 9 ወር ከ5 ቀን ተሸክማ የኖረችን እናት ስለሷ ጉዳዩን እንድናወራውን ይፈልጋል? ዝም ብላችሁ አስቡ እናንተ። መቼም 9 ወር ከ5 ቀን በማህፀኗ የተሸከመች እናቱን ከመንግስተ ሰማይ አውጥቶ እሷን የሚጠላን ሰው ያስገባል ብሎ ማሰብም ሞኝነት ይሆናል። እና በደንብ አስተውሉ፣ ንቃትም ያስፈልጋል። እና ከዛ በኋላ በትዕግስት እዚሁ ላይ ነው እንግዲህ ለሰዎች አርአያነቱን የጀመረው። አንደኛ ቀጥታ ትህትናው ነው። ምንድነው ትህትናው? ደካማ ባህሪን ለመዋሃድ እግዚአብሔርን ያህል ሰው የመሆኑ ምስጢር። ይሄ ትህትናን ከዚያ ጀምሮ ህይወትን ይሰጠናል። ሰው የሆነበት ምስጢር አንዱ እኮ ሰው ስለጠፋ ነው አይደል? ሰው ስለጠፋ ሰው ሆነ። አንዳንዶች እመቤታችን ንጽሕት ናት የምትሉ ከሆነ ለምን እሷ አላዳነችም ብለው የሞኝነት ንግግር ይናገራሉ። አምላክ ሰው የሆነበትን ምስጢር የሚተካ ፍጡር እኮ አልተገኘም። እመቤታችን ንጽሕት ናት ማለት እኮ አምላክ ናት ማለት አይደለም። አዳም ላይ የሞት ፍርድ የፈረደች እኮ እመቤታችን አይደለችም፣ ራሱ እግዚአብሔር ነው። ስለዚህ ፍርዱን ሊያነሳ የሚመጣው ራሱ ነው መሆን ያለበት ነው። ይሄ ምን ይከብዳል? ዝም ብሎ እሷን ለማጥላላት ሲባል ብቻ የሚነገሩ አንዳንድ የመናፍቃን ንግርቶች ስትሰሙ
በጣም የሚገርም ነው። ለመዳን እንደማያስቡ ያሳያል ይሄ። እሷ ንጽሕ ናት ካላችሁ እሷ ለምን ተሰቅላ አላዳነችም? አንተ ሞኝ አታስተውልምን? እመቤታችን ናት በአዳም ላይ የፈረደችበት። እመቤታችን ናት አዳምን የፈጠረችው እንዴ? የፈጠረውን ሰው ሊያድን ሰው የሚሆነው ራሱ ነው። ራሱ ሰው ሲሆን ግን ማደሪያው እሷ ናት ነው እያልን ያለ ነው፣ ሌላ አይደለም። በንጽህና ተዘጋጅታ ዓለም የተሰጠን አደራ ተቀባይ የሆነችው እንግዳ ተቀባይ የሆነችው እሷ ናት። የከበረ እንግዳ ሲመጣ ንጹህ ቤት ይፈልጋል። ስለዚህ በዓለም ላይ ሲመጣ እሱ የሚስተናገድባት ንጽሕት ቤት እመቤታችን ናት። ስለዚህ በእሷ የማደር ምስጢር ትህትናውን ያሳያል። ይህ ትህትና ምንም አይነት ስልጣን ቢኖረን፣ ምንም አይነት ጉልበት ቢኖረን፣ ምንም አይነት ገንዘብ ቢኖረንም እንኳ እኛም ራሳችንን ዝቅ እንድናደርግ የሚያሳይ ትምህርት ነው ማለት ነው ከሱ የምንማረው። ሲቀጥል ስጋን እስከ መዋሃድ ያደረሰው ለሰው ልጆች ያለው ፍቅር እንደሆነ ግልጽ ነው። ለሰው ልጆች ያለው ፍቅር ሰው እስኪሆን አደረሰው። ምንትኑ አጻቆ ለወልድ ከመይረድ ወይሰገው እምቅድስት ድንግል፣ ወልድን ወደዚህ ዓለም ይወርድ ዘንድ ከድንግል ሰው ይሆን ዘንድ ምን አተጋው ብሎ ይጠይቅና ፍቅር እንደሆነ ያተጋው ይነግረናል። ስለዚህ ነው ራሱን የማስተዋወቅ ስራ የሰራው ሰው በመሆኑ ስለሆነ ፍቅርን እንማራለን። ፍቅርን እንማራለን። ይህ ማለት ደግሞ እኛ በደለኞች ሆነን ሳለን እሱ ግን በፍቅር ወደዚህ ዓለም የመሳቡ ምስጢር እናንተም የሚበድሏችሁ ሰዎች እንኳን ቢኖሩ ራሳችሁ ሄዳችሁ ይቅር በሉ ለማለት ነው ያስተማረን። ቀጥታ ክርስቶስን የምንተረጉመው በዚህ ነው። በፍቅሩ እንተረጉማለን፣ በትህትናው እንተረጉማለን። እኔ በላይ ነኝ ብሎ የሚሰማ አእምሮ በክርስቶስ እምነት ውስጥ የለም። በወንድሙ ላይ ጥላቻ ያለው ቅንዓት ያለው ሰው በክርስቶስ እምነት ውስጥ የለም። ይሄ 4 ነጥብ ነው። ስለዚህ ክርስቶስ ወደዚህ ዓለም ሲመጣ ከድንግል ማርያም የመጸነሱ ምስጢር ትህትና፣ ፍቅርን ያነገበ ነው። ይህ ብቻ አይደለም። በበረቱ የመወለድ ምስጢርስ በነገስታት ቤት አልተወለደም፣ በተንቆጣቆጠ ቤት አልተወለደም፣ በበረት ነው። የሰው ልጆች ሁሉ በቆሸሸ ህይወት ስለሚኖሩ በቆሸሸ በረት ላይ በመወለድ ቆሻሻቸውን አስወገደላቸው። ስለዚህ ነው ሰዎችን አትናቁ ለማለት ምንም አይነት አዳፋ ቢለብሱ፣ ምንም አይነት ድሃ ቢሆኑ፣ የትኛውም ወራዳ ህይወት ውስጥ የገባ እንኳን ብታገኙ ቅረቡት ለማለት እሱም እኛን በዚህ መልክ የቀረበን ከዚህም የምንማረው ነው። ከዛም ሲቀጥል የስደቱ ምስጢር ነው። የስደቱ ምስጢር ዓለምን በባህል እጅ የያዘ ወዴት ይሰደዳል? እስኪ ንገሩኝ። ስጋ ቢለብስ ነው። ትህትናውና ፍቅሩን ያሳየበት ነው። ስለዚህ በመሰደዱ ውስጥ ምን አለ? እናንተም እኔን እስከተከተላችሁ ድረስ ስደት ሊገጥማችሁ ይችላል፣ መከራ ሊገጥማችሁ ይችላል። ያንን ሁሉ ይገጥማችኋል ሁሉ ነው። እንዲያውም በኋላ ሲያስተምር የነገረን እኮ መከራ አለባችሁ ነው ያለ። በዓለም ሳላችሁ መከራ አለባችሁ ብሎ ነው ያስተማረን። ይህንን መከራ ደግሞ መጀመሪያ የባረከልን ራሱ ነው። ገና በህፃንነት በ2 ዓመት በግብፅ በረሃ በመራብ በመጠማት ባረከልን። ስለዚህ ከዚህም በእምነት ውስጥ ስንኖር ምን ያህል መከራ ሊገጥመን እንደሚችል፣ ችግር ሊፈራረቅብን እንደሚችል፣ በእምነታችን ልንገፋ እንደምንችል የሚያሳይ ትምህርት ነበረ። ይህንን የምንማረው ያን ሁሉ ደግሞ በመታገዝ ኃይል አለኝ ብሎ ወዲያው ጠላቶቹን ልበቀል አላለም። ትዕግስቱን አሳይቶናል ማለት ነው። እንዲህ በሆነ መንገድ ጥቂት በጥቂት ማደጉን እናያለን። ከዛ በኋላ ደግሞ በዮርዳኖስ መጠመቁን ደግሞ እናስባለን። ለሱ እኮ ጥምቀት እሱን ከመጥቀም በታች እንጂ በላይ አይደለም። ነገር ግን ማያትን ይቀድስ ዘንድ ተጠመቀ። ዮሐንስም መጥምቀ መለኮት እየተባለ ይከበር ዘንድ በዮሐንስ እጅ ተጠመቀ። በዚህም ስርዓትን እየሰራልን ነው። የሚያጠምቁ ካህናት ወንዶች እንደሆኑ ያሳያል። በእናቱ እጅ አልተጠመቀም፣ በዮሐንስ እጅ ነው የተጠመቀው። ይህንንም ያሳየን ቀጥታ በትህትና ሁሉም ወደ ካህናት መጥተው መጠመቅና ክርስትና መነሳት እንዳለባቸው የሚያሳይ ምስጢር ነገረን። እኛም እንድንጠመቅ ትምህርት አስተማረን። እዛው ላይ አንድነት ሶስትነቱን ገለጠልን። ምን የሚል አብ በደመና ሆኖ የምወደው ልጄ ይሄ ነው አለ። በዚህ ያደረው አላለም፣ የምወደው ልጄ ይሄ ነው አለ። ስጋንም ቃልንም አዋህዶ ድንግልም ስትጠራው ልጄ ብላ ትጠራዋለች፣ አብም ሲጠራው ልጄ ብሎ ይጠራዋል። እናትና አባቱ ግን አይገናኙም። አባቱ ፈጣሪ፣ እናቱ ፍጡር። አባቱ አምላክ፣ እናቱ ሰው። አባቱ ሰማያዊ፣ እናቱ ምድራዊ። አባቱ ምሉ፣ እናቱ ውሱን። አባቱና እናቱ ሳይገናኙ አባቱ ልጄ ብሎ ይጠራዋል፣ እናቱም ልጄ ብላ ትጠራዋለች። የምወደው ልጄ ይሄ ነው አለ። የምወደው ልጄ እውነት ነው። በዚህ ባህሪያዊ አንድነቱን ገለጸ። የምወደው ልጅ አለ። መንፈስ ቅዱስ በአምሳለ ርግብ ወጥቶ ይህ ነው የሚለውን ቃል አመለከተው።
ይህ ነው ሲል ዮሐንስ እንዳይመስላቸው እዛ ለቆሙት ስህተት እንዳይፈጠር ይህ ነው ለሚለው ቀጥታ ራሱ ላይ አረፈ። ማን? መንፈስ ቅዱስ። ይህም ምስክር ነበረ። ስለዚህ የባህሪ ልጅነቱን ከአብ ዘንድ አስመስክሮ እንደገና የባህሪ ሕይወቱ መንፈስ ቅዱስም በርግብ አምሳል በራሱ ላይ አስመስክሮ እሱ ደግሞ በስጋ አካል በዮርዳኖስ በመጠመቅ አንድነትና ሶስትነቱን ገለጠልን። ሰማይ ተከፈተ ያለው ዮሐንስ ይህንን ነው። ለምን ሰማይ ተከፈተ? ምስጢር ተገለጠ ነው፣ ሌላ አይደለም። ቀድሞ የማይታወቀው ምስጢር በክርስቶስ ሰው መሆን ግን ታውቋልና ሰማይ ተከፈተ አለ። ከዚያ በኋላ እንደተጠመቀ ሳይውል ሳያድር ወዴት ሄደ? ወዴት? ለምን? ስለዚህ አሁን እሱ እንደተጠመቀ ወደ ገዳመ ቆሮንቶስ ሄደ። ጾመ ካልክ፣ ተራበ ካልክ አንተም የእምነት መገለጫ ስለሱ ብለህ የምትከፍለው መስዋዕትነት ነው። በመብል ምክንያት የመጣውን ኃጢአት ሊያስወግድ የመጣ እሱ ስራውን ሁሉ በጾም ጀመረ። እኛም ኦርቶዶክሳውያን በህይወታችን ያለ ጾም ያለ ጸሎት አንኖርም። አያችሁ፣ ይሄ ነው ክርስቶስን መስበክ ማለት። ዝም ብሎ ጾሞልኛል እያሉ ማበድ ክርስትና አይደለም። ይሄ ክርስቶሳዊነትም አይደለም። ክርስቶስ ያደረገውን የምትጠላ ከሆነ ለምን የክርስቶስ ነኝ ትላለህ? ክርስቶስ እንደ ጾመ ትጾማለህ፣ እንደ ተጠመቀ ትጠመቃለህ። የተጠመቀው ለአንተ አርአያ ሊሆን እንጂ እኮ ለሱ የሚጠቀም ሆኖ አይደለም በሱ። ታዲያ ጾሙ እሱን የሚጠቅመው ነው እንዴ? አይደለም። ከምኑ ኃጢአት ሊነጻ ለወጡ ስብሐት እንዴ? እሱ መራቡ ለምን ይጠቅመዋል? ለምንም ለአንተ መምህር ስለሆነ ነው። የመምህርህን ቃል ተከትለ ካላልክ ተማሪው ነህ እንዴ አንተ? ክርስቶስ ያደረገውን ካላደረግ አንተ ምኑን ክርስቲያን ነህ? ይህን ማሰብ አለብህ እንጂ ጾሞልኛል እያሉ ማበድ አያዋጣም። አስተውል፣ ጥንቃቄ አድርግ። ሞኞች እንዳይሰልቡ አይምሮህን ጠብቅ። እቅበት አይምሮ ያስፈልገዋል ይህ ዘመን። እናስተውል። ጾመ ዲያብሎስ ሊፈትነው እንደመጣ ቅዱስ መጽሐፍ ይነግረናል። በማቴዎስ ወንጌል ምዕራፍ 4 ላይ መጥቶ በሶስት አርዕስተ ኃጣውእ ነው የፈተነው። አንደኛ ተርቧልና በስስት፣ ሁለተኛ በትዕቢት፣ ሶስተኛ በፍቅር ነዋይ ፈተነ። ይህ እኛ የምንፈተንባቸው ፈተናዎች ናቸው። እነዚህን ሁሉ ቆርጦ ጣለ። ስስት ማለት መቸኮል ነው። ርቦ ከሆነ ለመብላት፣ ልብስ አይተ ከሆነ ቶሎ ለመልበስ፣ የሆነ ነገር አይተ መጓጓት፣ ይሄ ስስት ይባላል። ክርስቲያን አይሳሳም። ስስት ማለት ንፍገት አይደለም። ጾመን ውለን ሲርበን ቀጥታ የሆነ ምግብ ስናይ ቶሎ መሳሳት ነው። ቶሎ ምራቅ መዋጥ፣ ወዲያው ዝም ብሎ ጉረስ የሚያሰኝ ስሜት፣ ይሄ ስስት ይባላል። ይሄንን ከኛ ቆርጦ ለመጣል ስስትን በትዕግስት አሸነፈ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አለ። ስስት ማሸነፊያ ነው ይሄ። በህይወታችን የሚያጓጓ ነገር ሁሉ ለኛ የሚጠቅም አይደለም። ስስትን ቆርጦ መጣል ያስፈልጋል። ከክርስቶስ የተማርነው ይሄን ነዋ። ታዲያ አሁን ክርስቶስ ስስትን ቆርጦ ጥሏል። እሱ ጥሎልኛልና እኔ ብሳሳም ችግር የለም ይባላል? ይባላል? ጾሞልኛልና እኔ በበላም ችግር የለም ካልክ እሱ ስስትንም ቆርጦ ጥሏልና ብሳሳ ችግር የለም በል። እሺ ይቀጥላል። በትዕቢት ሊፈትነው ሞከረ፣ አልሆነም። ትዕቢትም ይኸው ተሻረ። ስለዚህ ክርስቶስ ትዕቢትን ቆርጦ ጥሏልና ከራሱ እኔ ትዕቢት ባደርግም ችግር የለም ይባላል? አይባልም። በፍቅረ ነዋይም መጣበት፣ ቆርጦ ጣለ። እሺ ታዲያ ክርስቶስ ፍቅረ ነዋይን ቆርጦ ጥሏል። እኔ አሁን በፍቅረ ነዋይ ቢኖርብኝም ችግር የለም ይባላል? አይባልም። ክርስቶስ የኖረውን ህይወት እንድንኖር ነው የተላክነው እኛ። ይሄ ነው። መምህር አላችሁ፣ በጣም ጥሩ። ክላስ ገባችሁ፣ እሺ። መምህሩ ተናገረ፣ እሺ። ትናገራላችሁ፣ ትቀበላላችሁ። እሱ ያለውን ካልተቀበላችሁ የእሱ ተማሪዎች አይደላችሁም። ክርስቶስ ወደዚህ ዓለም የመጣ መምህር ነው። የቃልም መምህር ነው፣ የተግባርም መምህር ነው። በቃልም አስተምሮናል፣ በተግባርም አስተምሮናል። ያንን ነው የምንከተለው። አያችሁ፣ ወትልው አሰረ ፍኖቱ፣ እሱ የሄደበትን መንገድ ተከተሉ ነው የተባለው። ኮቴውን መከተል ያስፈልጋል። እንዴት ነው የኖረው ነው አሁን ክርስቶስ ክርስቶስ እንዴት ኖረ? ይሄው በዚህ። ከዛ ወንጌልን ሲያስተምር እንዴት ያለ ፍቅር እንዳሳየ ለሰዎች ለተቸገሩ፣ ቅስማቸው ለተሰበረ ምን ያህል እንደቆመ። ያቺ ዘማዊቷ በድንጋይ ልትደበደብ እንኳ ባላት ሰዓት እሱ ግን አልፈርድብሽም ሂጂ አላት። ይሄው ለሰዎች የነበረው ቀረቤታ እኛም የበለጠ ለሰዎች ፍቅር እንድንሰጥ የሚያደርግ ትምህርትን ያስተማረን። ከዛ በኋላ መከራውን፣ መገፋቱን፣ ምራቅ መተፋቱን በሙሉ ስንመለከት እስከ ቀራንዮ ድረስ ያለውን ደግሞ ስንመለከት ሙሉ የክርስትና ህይወታችን ማጠቃለያ ሆኖ ነው የተሰጠው። ለዚህ ነው ሐዋርያው ቅዱስ ዮሐንስም በሱ አምናለሁ የሚል እሱ እንደሄደ ሊሄድ ይገባዋል አለ። ይሄ ነው መልእክቱ። ምን አለ? በሱ አምናለሁ ያለ እሱ እንደሄደ ሊሄድ ይገባዋል። እንዴት እንደሄደ?
ክርስቶስ እንደሄደ ሊሄድ ይገባዋል። ክርስቶስን በአንድ ነገር ካልተዋሃደ አንድ ሰው ክርስቲያን አይባልም። ለምሳሌ በምን እንደ ጾመ ጾመ ተዋሃደው፣ እንደ ጸለየ ተዋሃደው፣ እንደ ሰገደ ተዋሃደው። እንደገና ገዳመ ቆሮንቶስ ገብቶ እንዳሳየ አንዳንዶቹ በውሳኔ መንነው ክርስቶስን ይዋሃዱታል። ሰርግ ላይ ገብቶ እንደባረከ በጋብቻ ክርስቶስን ይዋሃዱታል። ይሄ ነው። ፍቅርን እንዳሳየ በፍቅር ይዋሃዱታል። ትህትናን እንዳሳየ በትህትና ይዋሃዱታል። መከራ እንደተቀበለ ስለ ሃይማኖታቸው መከራ በመቀበል ይዋሃዱታል። ይሄ ነው። ሰማዕትነትን በመቀበል ይዋሃዱታል ክርስቶስን። ስለዚህ ክርስቶስን የምንሰብከው በተግባር ነው። ስለዚህ ነው ይህንን አብነት ነው የምንከተለው። የኛ የክርስቲያኖች ህይወት ነገረ ክርስቶስ ነው። ይሄን ማወቅ አለባቸው። ነገረ ክርስቶስ ማለት ሰው የመሆን ምስጢር ብቻ አይደለም። ሰው ሆኖ ምን ያደረገ የሚለው ነው። ያ ያደረገውን ደግሞ እኛ በተግባር ከኖር ነው የኛ ህይወት በራሱ የክርስቶስ መገለጫ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ህይወት የሰ ሐልቀት ወበህይወተ ክርስቶስ ሐሎኩ፣ የኔ ህይወት አለፈች አለ፣ በክርስቶስ ህይወት እኖራለሁ አለ። አያችሁ፣ የኛ ምድራዊ ህይወት፣ ምድራዊ አስተሳሰብ፣ ምድራዊ ስሜት፣ ስጋዊ ፈቃድ በሙሉ ያልፋል። በክርስቶስ ህይወት መኖር ይባላል። ምን ማለት ነው? ፍቅራችን እንደ ክርስቶስ፣ ትሕትናችን እንደ ክርስቶስ። አያችሁ፣ እሱ የደቀ መዛሙርቱን እግር እንዳጠበ ሚስት የባሏን እግር፣ ባል የሚስቱን እግር፣ ልጆች የወላጆቻቸውን እግር፣ የእንግዳ እግር በማጠብ ክርስቶስን ይዋሃዱታል። ይሄ ነው ወዳጆቼ ክርስቶስ ማለት። እቤታችሁ የምታስተናግዱት ክርስቶስ ይሄ ነው። እኛ እሱ የኖረበትን ህይወት ስንኖር ያን ጊዜ ነው ክርስቶስ በእኛ ልብ የሚያበራው። ፀሐይ ዘዘልፈ ያበረኒ በቅዱሳን፣ በተለዩ ከዚህ ዓለም በተለዩ ቅዱሳን ሰዎች ላይ የሚያበራ ፀሐይ ተብሎ የተነገረልን ክርስቶስ ይሄ ነው። በእኛ ልብ ውስጥ የሚያበራው ክርስቶስ እሱ የኖረውን ህይወት መኖር ስንጀምር ነው። ያ ነው ነገረ ክርስቶስ ማለት እንጂ ዝም ብሎ በስሙ ዝም ብሎ እንዲህ ብያለሁ በሚባል ትርኪ ምርኪ አይደለም። አስተውሉ፣ ጥንቃቄ ያስፈልጋል። የተኖረ ህይወት ነው ነገረ ክርስቶስ። ሰማዕታት ኑረውበታል፣ ሐዋርያት ኑረውበታል፣ ሊቃውንት ኑረውበታል። እኩሌቱ በምናኔ፣ እኩሌቶቹ በጋብቻ ህይወት፣ እኩሌቶቹ ለነዳያን በመስጠት አስራት በኩራት ስጋው ነው በመቀበል ተዋህደውታል፣ ኑረውበታል። ይሄ የተኖረውን ነገረ ክርስቶስ ታዲያ አሁን በተለያየ አየር ላይ ዝም ብሎ በማዋዛትና በመነጋገር ብቻ ይሆናል እንዴ? አይኖርም ወገኖቼ፣ እናስተውል። ስለዚህ ነው እሱ እንደሄደ ሊሄድ ይገባዋል አለ። አምናለሁ የሚል ይሄ ነው። አሁን አንዳንዶች ኃጢአት የለብንም ብሎ ሲናገሩ ሁሉ የማያፍሩ ሰዎች እያየሁ እየሰማሁ ነው። ኃጢአት የለብኝም ሲሉ ሲናገሩ የማያፍሩ። መጽሐፍ ቅዱስ ግን እንዲህ አይልም። በቅዱስ ዮሐንስ መልእክት ላይ ኃጢአት የለብን ብንል ውሸትን እናገራለን ይላል። ቃሉም በእኛ ዘንድ የለም ይላል። አያችሁ፣ ራሳችንን ዝቅ በማድረግ ነው የምንኖረው። ደካሞች ነን ስንል ነው የሚቀርበው። ክርስቶስ ከደካሞቹ ጋር ነው እንጂ ኃይለኛ ነኝ ከሚል ጋር አይኖርም። ይህን መሰረታዊ ቃል መያዝ ያስፈልጋል። ኤሳውና ያዕቆብ ቢጣሉ እግዚአብሔር ከማን ጋር ነበር? ከያዕቆብ ጋር። ኤሳው ስላሳደደው ከተሰደደው ጋር ነው የነበረው። ይሄ ታወቀ ነው። ፈርዖን እስራኤልን ቢገፋቸው እግዚአብሔር ከማን ጋር ቆመ? ከእስራኤል ጋር። አሁንም ከአጋንንት ጋር ውጊያ ውስጥ ነን እኛ። ታዲያስ ኃይል አለን ከሚሉ አጋንንት ጋር አይቆምም እግዚአብሔር። ደካሞች ነን ከምንል ከኛ ጋር ነው። በውሳጣዊ ህሊናችን ከሚያውቀው ስጋዊና ኃጢአታዊ ስሜት ጋር ስንዋጋ ደካማ ነኝ ከምንለው ጋር ይቆማል። ስለዚህ ወገኖቼ ኃጢአት ሰርቻለሁና እንግዲህ ከዚህ በኋላ ለክርስቶስ አልሆንም አትበሉ። ክርስቶስ ሆይና አቅርበኝ፣ እኔ ኃጢአተኛ ነኝ፣ አንጻኝ፣ ወርቅህ ነኝና ጭቃ ላይ ቢወድቅም እንኳ ና እጠበኝ ማለት ያስፈልጋል። ተስፋ አትቁረጡ። ኢየሱስ ክርስቶስ ሁሉ ጊዜ በልባችን ሊያድር በር ላይ ቆሞ የሚያንኳኳ እንግዳ ነው። እንግዳውኜ ብመጣ አልተቀበላችሁም ማለት ልባችሁን አልከፈታችሁልኝም ማለት ነው። ስለዚህ ነው ደጅ ቁሜ አንኳኳለሁ አለ። የኛ ህይወት የተሻለ ሲሆን አሁንም እሱን ሊያስተናግድ የሚችል ተስፋ ያለን ስንሆን ያን ጊዜ በልባችን ውስጥ ያለውን ሁሉ ዓለማዊ ምኞት ቆርጦ ይጥልልናል። ያን ጊዜ ማደሪያው ያደርገናል። ሰው በሰራው አላድርም ብሏል አይደል? ልባችን እሱ ነው የሰራ። ስለዚህ በሰራው ቤት በእኛ ልብ ውስጥ ያድራል። ያን ጊዜ ነው ዓለምን የምናሸንፍበት ኃይል የምናገኘው። አለበዚያ ኃጢአት ያሸንፈናል። አለበዚያ አጋንንት ያሸንፉናል። አለበዚያ ይጥሉናል። የማንወደውን እንድናደርግ እንገደዳለን። ኃጢአት በውስጣችን ኃይል ስለሆነ ይገፋናል። ስለዚህ የክርስቶስን ኃይል መላበስ ያስፈልጋል። ለዚህ ነው በመስቀል ላይ ተሰቅሎ የሰጠን ኃይል፣ በመስቀል ምልክት የምናማትበው ሁሉም በውስጣችን ላይ ያለውን የአጋንንትን ኃይል ማሸነፊያ መንገድ ሁሉ ሰጥቶናል። ይህንን በእምነት መጠቀም ያስፈልጋል። ወይ ወዲያ ወይ ወዲያ አንበል። እሱ አንዱ ኢየሱስ ክርስቶስ ህይወታችንን የሚመራን እሱ ነው። የኛ ህይወት
አለፈች። በክርስቶስ ሕይወት እንኖራለን እስክንል ድረስ መድረስ ያስፈልጋል ማለት ነው። ስለዚህ የክርስቶስ አብነትነቱ እኛ እንድንኖር የተሰጠ ነው። አባታችን እሱ ነው የምንከተለው። በቃ እሱ ነው። እሱ ያደረገው ለእኛ ትምህርት ነው። የቤት ስራ ነው የሰጠን ወገኖች፣ የቤት ስራ ነው የሰጠን። ዳግም ይመጣል እኮ ሊቆጣጠር። ራይትም ከሆነ ራይት ነው፣ የክስም ከሆነ የክስ ነው። ለዚህ ነው ዝግጁ መሆን። የቤት ስራ የተሰጠው ተማሪ ተኝቶ ያድራል። እኛ እኮ የዕድሜ ልካችን ተማሪዎች ነን። የቤት ስራ የተቀበልን ነን። ልንተኛ አይገባም። ከወረኞች ጋርም ጊዜያችንን አናሳልፍ። ከማያምኑ ሰዎች ጋራ ራሳችንን እንደማያምን ሰው አድርገን አንቁጠር። ወደዛም አንጣል። ተስፋችን እግዚአብሔር ነው። ይመጣል። ያኔ ደብተራችን እንዴት ያለ ተሰርቶ ይሆን? ያልተሰራ ነው የምናሳየው ወገኖች። እስኪ ያን ጊዜ በሀብት የማይለካበት ጊዜ ይመጣል። በጉልበት በስልጣን የማይታይበት ጊዜ ይመጣል። አድሎ የሌለበት ፍርድ ይመጣል። ስለዚህ ክርስቶስ ስለኛ ከሞተ እኛ ስለሱን ሞት ዘንድ ተበድረናል መከራ። ስለኛ መከራ ከተቀበለ እኛም ስለሱ መከራ እንቀበላለን። ከዓለም ጋር የምናደርገው ግብግብ ራሱ ይሄ መከራ መቀበላችን ያንን የተበደረውን መከራ መክፈል ነው። ኃጢአተኛ ላይከፍል ይበደራል ይላል መዝሙረኛው ዳዊት። ይትሌካ ኃጥእ ወይፈዴ፣ ኃጢአተኛ ላይከፍል ይበደራል። ስለዚህ ከክርስቶስ መከራን ተበድሮ በመከራ የማይከፍል ካለ ላይከፍል የተበደረ ኃጢአተኛ ይባላል። ስለዚህ ወገኖቼ በቤታችን የክርስቶስን መከራ የሚያሳስቡ ብዙ ነገሮችን፣ ስዕለ ስቅለቱን መያዝ፣ ነገረ መስቀሉን መያዝ። መስቀሉን ማሰብ ተሰቃዩን ማሰብ ነው። ለዛ ነው ፊት ለፊት ሁሌም ከኛ ፊት የተሰቀለ መሆን መቻል አለበት ክርስቶስ በልባችን ውስጥ። ለዛ ነው ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ክርስቶስ እንደተሰቀለ ተስሎላችሁ አልነበረምን? ማን ነው እንዳታስቡ አዚም ያደረገባችሁ ነው ብሎ የሚገስጽ። ስለዚህ ማን ነው አዚም ያደረገብን? እና በህይወት ልንገልጠው ይገባል ክርስቶስን። ወረኞቹ ያውሩ፣ ነገረኞቹ ይናገሩ፣ ፌዘኞቹ ያፊዙ፣ መናፍቃኑም ይጠራጠሩ፣ እኛ ግን ክርስቶስን እንልበስ። ተግባባን ምመና በእውነት ዝም ብለን እንዳይሆን ምንጮኸው ተግባብተና በጣም ጥሩ። አደራ በእውነት አደራ የንስሐ ህይወትን የስጋው ደሙ ህይወትን እንዳታቋርጡ። ዓለም ሊውጠን ተነስቷል። ጌታዬ ሆይ ስጋህና ደምህን ተቀብዬ ዓለም አያሸንፈኝም ብሎ ለመመካት መቅረብ ያስፈልጋል። ይሄ ዝግጁ መሆን አለብን። ያልበላ ሰው መንቀሳቀስ እንደማይችል ስጋው ደሙ ያልተቀበለም ሰው ኃጢአትን ለመፋለም ምን አቅም አለው? ምንም። ኃጢአት ኃይል ነው። እና ወገኖቼ ክርስቶስ ከብስራቱ እስከ ስቅለቱ ድረስ፣ ከስቅለቱ ደግሞ እስከ ትንሣኤው፣ ከትንሣኤው ደግሞ እስከ እርገቱ፣ ከእርገት ደግሞ ዳግም የሚመጣበት ምስጢር አለው። አሁን የቤት ስራ ሰጥቶ ነው የሄደው። ዳግም ይመጣል ሊቆጣጠረን። ለዛ ነው እንደየሚችሉት ሰጥቷቸው ሄደ። ሊቆጣጠራቸው መጣ። 5 የተቀበለው 5 አትርፏል። 2 የተቀበለው 2 አትርፏል። 1 የተቀበለው ግን መሬት ቆፍሮ ቀብሯል። ታዲያ ሊቆጣጠር የመጣው ጅግሩን አስራቸው ወደ ጉድጓድ ጣሉት። እኛ ምንድን ነን? የትኛው ነን? ያተረፈው ነን? ከአትራፊዎቹ ነን ወይስ ከቀበረው ጋር ነን? ይህን መፈተሽ ያስፈልጋል። ነገረ ክርስቶስ በእኛ ህይወት ሊገለጥ ይገባል። እና አምላካችን እግዚአብሔር በቸርነቱ ይጠብቀን።